جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا السؤال هونو بالله لا يعلو من التنكرونه كالله وجه نم سايغزا አማኝ ሆኖ መልካም ስራ ወንድም ይሁን ሴት ከሰራ فلنحيينه حياة طيبة መልካም ህይወትን እናኖረዋለን አለ አላህ ርዝቁም ያመጣው አላህ ዱንያን የሚከፋፍተው አላህ የኑሮ ውድነት ሲባል የሚያስተካክለው አላህ በምን ምክንያት እኛ ወደሱ ስንጠጋ እሱን ስናምን መልካም ቦታ ላይ ስንገኝ ከከለከለን ቦታ ስንከለከል ከወንጀል ስንርቅ አላህ ያንበሻብሸናል الغنى داعية الزنا موسيقى مالت የዚና ተጣሪ ትልቅ መሳሪያ ነው አሉ ዛሬ በውሸት በገንዘብ የሚገዛ ሰው አለ ያላየውን መስክር በል አው አይቻለው የሱ ሱቅ ነው የሱ ንብረት ነው እንደዚህ ነው እያለ የውሸት ምስክር በገንዘብ ይገዛል ይሄም መስካሪውም ደግሞ በገንዘብ የተገዛ ነው ለትንሽ ለዱንያ ጥቅም ብሎ የሰው ሐቅን ለሌላ ሰው ሐቅ እንዲሰጥ ያደርጋል السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ አላህ ካለ የምናደርግበት ቆይታ 7 ነገሮችን ተጠንቀቁ ይላል ርዕሱ እነዚህ 7 ነገሮች ምንድናቸው ለምንስ መጠንቀቅ አስፈለገ ከተባለ ዛሬ ማህበረሰባችን ቀላል አድርገው የሚያያቸው አብዛኛው ሰው የሚዳፈራቸው ሰዎች ቦታ ማይሰጣቸው ነገር ግን የሚያመጡት አደጋ እጅጉን የሰፋ ከበድ ያለ ስለሆነ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲስ ላይ ጠቅለል አድርገው ነገሩን በዚች ሐዲስ ዙሪያ ቆይታ እናደርጋለን እነዚህ 7 ከባባድ ነገሮች አጥፊ የሆኑ ሀያታችንን ሊያበላሹ ዱንያ አኺራችንን ሊያበላሹ የሚችሉ ማህበረሰቡን በአጠቃላይ ሊጎዱ የሚችሉ ከባድ ነገሮች ናቸው እነዚህን ከባድ ነገሮች የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ተጠንቀቁ ዛሬ ወንጀሎች በጣም ባይየሉበት ቀላል መስሎ በታዩበት ሰዎች እንደ ቀላል የሚያዩዋቸው በሆኑበት ሰዓት ላይ ስለነዚህ ጉዳዮች መነጋገሩ እጅግ አስፈላጊ ነው ሰሃቦቹ ወንጀል የሚባለውን ነገር ከባባድ ነገሮችን አይደለም በጣም ትንሽ ተብሎ የሚታያትን ነገር ይተነቀቁ ነበር አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በአንድ ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲህ ሲሉ ተናገሩ ይላል ኢነል ሙእሚን እኮ ማለት የራ ذنوبه ወንጀሉን ይመለከታል ከአነሁ ቃኢዱን ተሕተ ጀበልን ልክ እሱ ከተራራ ስር ላይ ቁጭ ብሎ يخاف أن يقع عليه بس لا እንዳይደረመስበት እንዳይወድቅበት በመስጋት ሙእሚን ወንጀሎችን እንደዛ ይመለከታል ከተራራ ስር ላይ የተቀመጠ ሰው ከላይ ቋጥኝ ድንጋይ ሲወድቅበት ከላይ ቋጥኝ ድንጋይ ይወድቅብኛል ብሎ የሚያስብ ሰው እንዴት ነው የሚጠነቀቀው የሚፈራው ሙእሚን ማለት እንደዛ ነው አሉ وإن الفاجر فاجر የሆነ ሰው ግን يرى ذنوبه ወንጀሉን ያያል ይመለከታል كذباب مر على أنفه لك بافنجاو ላይ እንዳለፈ ዝንብ አድርጎ ነው የሚቆጠው ዝንብ በአፍንጫው ላይ ሻል እለፊ ብሎ እንደቀላል እንደሚመለከተው ሰው ነው አሉ ይሄን ወንጀል ሰዎች በጣም ቀላል አድርጎ አይተውታል ግን ከባድ የሆኑ ዱንያ አኺራን የሚያጠፉ 7 ነገሮችን ተጠንቀቁ ምንድናቸው እነዚህ 7 ነገሮች ሰሃቦች የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ስለነዚህ 7 ነገሮች ሲያነሱ በጣም ደንግጠው ጠየቁ ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ታላቁ የሐዲስ ሊቅ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ እጅተኒቡ ሰብዐል ሙቢቃት 7 አጥፊ አውዳሚ የሆኑ ነገሮችን ተጠንቀቁ እጅተኒቡ ራቁ ተጠንቀቁ ሰብዐል ሙቢቃት አይል ሙህሊካት ማለት ነው አጥፊውን 7 ነገሮችን ተጠንቀቁ ሲሉ قالوا يا رسول الله انت يا الله መልእክተኛ አሉ ሰሃቦች وما هن
እነማን ናቸው እነዚህ 7 አጥፊ ስራ የተባሉት እነማን ናቸው ምንድናቸው ብለው ጠየቁ። የዚህ ጊዜ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በመጀመሪያ ደረጃ ምን ብለው አነሱ? አሽርኩ ቢላህ። የመጀመሪያው በአላህ ማጋራት ነው። ዛሬ ሰው ቀላል አድርጎ ሽርክ ቀላል ሆነ። ወጣቱ ተጨማለቀበት፣ እንደ ቀላል ይታያል። ነገር ግን ይሄ ሽርክ የሚባለው ነገር ዱንያ አኺራን የሚያበላሽ ነገ የውመል ቂያማ ባዶ የሚያስቀር ሀባአን መንሱራ እንዳለው እንደ ተበተነ አቧራ እያደረግንባቸው ስራቸውን እንዳለው አላህ ነገ ዛሬ ቢሰገድ ቢጾም ሐጅ ቢደረግ ሰደቃ ቢወጣ ምን ቢል በዚህ ጉዳይ ላይ የተቀመጠው ሰው ከሆነ ባዶ ይሆንበታል ነገ የውመል ቂያማ። ሽርክ ነው አሉ። አዎ ሽርክ ከባድ ወንጀል። ነቢዩና አለይሂ ሰላቱ ወሰላም ያስጨነቃቸው ጉዳይ፣ ዱዓ ያደረጉበት ጉዳይ፣ ሰሃቦቻቸውን የገሰጹበት የመከሩበት ጉዳይ፣ ለብዙ ዓመታት ያለቀሱበት ጉዳይ፣ ነቢያቶች በአጠቃላይ የተጨነቁበት ጉዳይ፣ ነቢዩላህ ኑህ አለይሂ ሰላም የመጀመሪያው ሩሱል ከሽርክ አስጠንቃቂ የነበሩት ኑህ አለይሂ ሰላም 950 ዓመት የለፉበት የደከሙበት ሌሊቱም በቀኑም ዳዕዋ ያደረጉበት ህዝቦቻቸውን በዳዕዋ በተለያየ ዳዕዋ ሲስተም የጠሩበት ጉዳይ፣ ነገር ግን ህዝቦቻቸው አልቀበልም ብለው የጠመሙባቸው ወደ 80 ህዝብ የሚጠጋ ሰው ብቻ ያመነላቸው 950 ዓመት ዳዕዋ አድርገው በምን በዚህ ጉዳይ ወለቀድ በአስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት አለ አላህ። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ኡማ ላይ መልእክተኛን አስነስተናል ልከናል። ምን የሚሉ አን ያዕቡዱ ላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ። ጣዖት ማለት በእስልምና ቋንቋ ከአላህ ውጭ ሁሉም የሚመለክ ነገር በአጠቃላይ ጣዖት ተብሎ ይጠራል። በኢስላም አስተምሮ እራቁ የሚሉ መልእክተኞችን ልከናል አለ አላህ። ወደ 124 ሺህ የሚጠጉ ነቢያትና ሩሱሎችን ልኳል። ሁሉም መፈክራቸው ይሄ ነበር። የሙሳም መፈክር፣ የኢሳም፣ የኢብራሂምም፣ የነቢዩላህ አዩብ፣ የዩሱፍ፣ የኢስሐቅ፣ የኢስማኤል ቁርአን ላይ የተጠቀሱት ነቢያቶች በአጠቃላይ ያልተጠቀሱትን በአጠቃላይ አላህ ቁርአን ላይ እንደገለጸው ወለቀድ በአስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ጣዖታትን እራቁ፣ የፈጠራችሁን ጌታችሁን አላህን ብቻ ተገዙ፣ ከሱ ውጭ ለማንም እንዳታጎበድዱ። ሽርክ ማለት የአላህን ሐቅ ከአላህ ውጭ ላለ አካል መስጠት ነው። ምንን የመሰለ እርድን የመሰለ ከአላህ ውጭ ላለ አካል ማረድ ሽርክ ነው። ስለት ከአላህ ውጭ ላለ አካል መሳል ሽርክ ነው በእስልምና አስተምሮ። እስቲጋሳ እርዱኝ ድረሱልኝ ብሎ ከአላህ ውጭ ያለን አካል መለመን መጠየቅ አይሆንም። በዱንያ ጉዳይ ከሆነ እገዘኝ የትራንስፖርት ብትል ችግር የለው፣ ግልጽ ነው። እቃ ተሸክማል ደከመ እገዘኝ ንግሲ ቤቴ እስከድረስ ችግር የለው። ነገር ግን ማድረግ የማይችለው ወይ አጠገብ የሌለውን አካል ድረሱልኝ እንዲያርጉኝ ስጡኝ ንሱኝ ከአላህ ውጭ ለማንም አይፈቀድም። ቀብርም ጋም ሄዶ ይሄን አድርጉልኝ ይሄን ስጡኝ አይፈቀድም። የፈጠረንን ጌታ ለአላህ ብቻ ነው። ይሄ ትልቅ ወንጀል ማለት ምንድነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አብዱላህ ብን መስዑድን ጠየቁት። አብዱላህ ብን መስዑድ ሲጠይቃቸው ከከባባድ ወንጀል ማለት አንተ ጀዓለ ሊላሂ ኒደን ወሁወ ኸለቀከ አላህ ፈጥሮ ሲያበቃ በሱ ላይ ባላንጣን ማድረግ ነው። ቢጤን ምን ከሱ ውጭ ሌላ ይሰጣል ይረዳል ይነሳል ብሎ ለአላህ ቢጤን ማድረግ ነው። እንግዲህ አስቡ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወደዱ ነበር። መካ ላይ ታማኙ መሐመድ ይባሉ ነበር። ክብር ነበራቸው። ሁሉም ያከብራቸው፣ አማና የሚያስቀምጠው ነብዩ ጋር ነበር። ግን የአላህን ሪሳላ ላኢላሃ ኢላላህ ሚለውን ይዘው ሲመጡ ግን ወዳጆቻቸው ወደ ጠላትነት ተቀየሩባቸው። ለነብዩ የነበረው ውዴታ ወደ ጥላቻ ተቀየረ። ታማኝነት ሚለውን ማዕረግ ወደ ስምን ቀየሩት። ወደ ደጋሚ፣ ገጣሚ፣ እብድ፣ ጠንቋይ እያሉ ነብዩን መስደብ ጀመሩ። ምን ስላሉ? ቁሉ ላኢላሃ ኢላላህ ከአላህ ውጭ በእውነት የሚመለክ አምላክ የለም በሉ ስላሏቸው። ስለዚህ አላህን በብቸኝነት መገዛት የመጀመሪያው አጥፊው ስራ
ስራችንን ሊያወድምብን የሚችለው ሽርክ ነው። ወላሂ ዱዓ ልናደርግ ይገባል። ለኛ አይደለም ነብዩ አለይሂ ሰላቱ ወሰላም ለነዛ ድንቅ ትውልዶች ብርቅዬዎቹ ስለ ሽርክ አስተማሯቸው። ከባድነትን የሽርክ በጣም ከባድነት ስውር መሆኑ ተደብቆ እንደሚገባ ከባድነቱን እንደው በእኛ ላይ አሁንም ትፈራለህ እንኳን ሲሏቸው ጥቁር ድንጋይ ጨለማ ላይ ጉንዳን ቤት ታያላችሁ በጭራሽ አናይም። ስለዚህ ሽርክ እንደዚህ ነው የሚገባው ሲሉ ፈሩ ሰሃቦች። ታዲያ ምን እናድርግ? አላህን ጠዋት ማታ ለምኑት። አላህ ወይ በአንተ ላይ አውቆ ከማጋራት በአንተ እንጠበቃለን፣ ሳናውቅ ያጋራነውን ደግሞ አንተው ማረም ብላችሁ ጠዋት ማታ አላህን ተማጸኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሰሃቦች የተፈራ የተሰጋ ጉዳይ ነው፣ ከባድ ጉዳይ ነው። ስለዚህ ሽርክ አላህ ስብሓነሁ ወተዓላ ምን የሚያደርገው ነው? ከባድ የሚቃወመው ከባድ ጉዳይ ነው። አልምርም ያለው ጉዳይ ነው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም አለ፣ አይምርም። ነገር ግን ከሽርክ ውጭ ያለውን ሊመን የሻ ተወብቶ የመጣውን ሽርክንም ይምራል ከተወበተ። ከሽርክ ውጭ ያለውን አንድ ሰው ሳይተወብት ቢሞት የፈለገውን አላህ ይምረዋል፣ የፈለገውን ደግሞ ይቀጠዋል። ሽርክ እስከሌለበት ድረስ መጨረሻው ምንድነው? ጀነት። የተውሂድ ትሩፋት ይሄ ነው። ተውሂድ ሰው ወንጀል ቢሰራም በአላህ ላይ ምንም ካላጋራ የተቀጣውን ተቀጥቶ መጨረሻው ምንድነው? ጀነት ነው። መጨረሻ ደግሞ ጀነት የሚገባው ሰው የዱንያን 10 እጥፍ ነው የሚያገኘው። ሱብሃንአላህ። አንድ ክፍለ ከተማ አይበቃም? የዱንያ እኮ ማለት ኢትዮጵያ አይደለም ዓለም ነው። 10 እጥፍ ትንሽ እኮ ማለት ነው መጨረሻ የሚያገኘው። ይሄ ማን ስጦታ ነው? የአላህ ሱብሓነሁ ወተዓላ ስጦታ ነው። የምን ትሩፋት? የተውሂድ ትሩፋት። ስለዚህ አላህን ማክበር ነው። የአላህ ልቅና ለሱ መስጠት ነው። አላህን በተገቢው በአስማ ወሲፋት በስሞች በባህሪዎቹ አላህ ለራሱ የገለጸውን ለራሱ የወሰፈውን መቀበል። ነብዩ ስለ አላህ በተናገሩት ነገር መቀበል። አላህ አይን አለኝ እሰማለሁ አለ። አው ይሰማል። እንዴት አናቅ? ይሄ ነው እምነታችን። ለይሰ ከሚስሊ ሸይኡን ወሁወ ሰሚዑን በሲር። እሱ የሚመስል አንዳች የለም፣ ነገር ግን ሰሚም ተመልካችም ነው። ይሰማል፣ ይመለከታል። እንዴት አናውቅም? የሚያውቀው ማን ነው? አላህ ነው። ስለ ራሱ የሚያውቀው አላህ ነው። ግን እኔ እንዲህ ያለኛል። ኢነላህ የብሱጥ የደሁ ቢለይል፣ አላህ በሌሊት እጁን ይዘረጋል። አው እጅ እንዳሉት አላህ ነብዩ ሰለላሁ ዐለይሂ ወሰለም ነገሩን። በል የዳሁ መብሱጣታኒ በቁርአን የተናገረው እጅ አለው። እንዴት? አላህ በሚያውቀው። እኛን አይመለከትም። መኖሩን ብቻ እናረጋግጣለን። ስለ ራሱ የገለጸበትን አምነን እንቀበላለን። ይሄ አላህን ከማክበር አላህን ከማላቅ ነው። ወማ ቀደሩላሂ ሐቀ ቀድር የሚለውን ዑለማዎች በዚህ ነገር ላይ የሚዋላሉ። ወደዛ የሚል ካለ አላህን ተገቢ ክብርን አላከበሩትም። አርረሕማኑ ዐለል አርሽ እስተዋ ሲል አርረሕማን ከአርሽ በላይ ነው ሲል እንዴት አናውቅም? ኢማሙ ማሊክ ከአራቱ መዝሃብ ሁለተኛ ላይ ያሉት ጠየቃቸው። ከይፈ እስቲዋ አላቸው። እስቲዋ ማለት እንዴት ነው በእስልምና? እስቲዋ በአረብኛ ቋንቋ የታወቀ ነው። አልእስቲዋኡ ማዕሉሙን የታወቀ ነው፣ ከላይ መሆኑ ከፍ ማለት። ወልከይፊየቱ ከይፊያው እንዴት ካልክ ግን መጅሁሉን ከኛ የራቀ ነው። በምን መልኩ ነው የሚለው? ወልኢማኑ ቢሂ ዋጅቡን ማመን ግን ዋጅብ ነው። ለምን? ሰለፎች ቀደምቶች ሰሃቦች ጠቅላላ አምነውበት የመጡበት ጉዳይ ነው። ወሱአሉ አንሁ ቢድዓቱን አሉ። ስለ እሱ መጠየቅ ግን ቢድዓ ነው። ቀደምቶች ያልጠየቁትን አንተ አዲስ ያመጣህ ነገር አላህ በገለጸበት ራሱን በገለጸበት መቀበል። ስለዚህ የመጀመሪያው ከባዱ አጥፊ ስራ ብለው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት ሽርክ ነው። ከሽርክ አላህ ይጠብቀን፣ አሚን በለዋል። ሁለተኛው አጥፊ ከተባሉ ነገሮች ሲሕር ነው፣ ድግምት። ዛሬ አልተንሰራፋም? ድግምት አልበዛም? ድግምት ነጋዴ ሆኖ እንዳይነግድ ታስሮ ቤቱ የተቀመጠ ስንቱ አለ። ተማሪ ሆኖ በጣም ሰቃይ ተማሪ ነበረ፣ ነገር ግን በዚህ በትምህርቱ ሳቢያ ቤቱ የተቀመጠ ትምህርት ያስጠላው። በምን ምክንያት? በድግምት። ድግምት በእስልምና በጣም የተወገዘ ኩፍርም ነው፣ ያከፍራል ነው የተባለው። መንስኤው ግን ምንድን ነው የሚለውን እንነጋገርበት። ድግምት ለምን ሰዎች ላይ ድግምት በምን መልኩ ነው ሊያሰሩ የሚችሉት? ለምንድን ነው እንደዚህ ያደረጉ ከተባለ እቺ ስትበላሽ ምን ቀልብ ሲቆሽ፣ ምቀኝነት ሲያይል፣ ምቀኝነት እየበዛ ሲመጣ ለምን ተማረ፣ ለምን ውጤቱ በዛ፣ ለምን ሀብት አገኘ፣ ለምን ፎቅ ገነባ፣ ለምን ሌላ ቤት አገኘ፣
ለምን ከኔ በላይ ሰው ወደደው? ለምን ቆንጆ ሆነ? ለምን ቆንጆ ሆነች? ሱብሃንአላህ። ሰው ደግሞ መሰሉ ላይ ነው የሚቀነው የሚመቀኘው። ሴቷ በሴቷ ላይ፣ ቆንጆዋ በቆንጆዋ፣ ነጋዴው በነጋዴው ላይ፣ ተማሪው በተማሪው ላይ፣ ሁሉም ባለበት ፊልድ ላይ ምን ያደርጋል? ይመቀኛኛል። ምቀኝነት። ይሄ ምቀኝነት እያየለ እየጨመረ ሲመጣ ወዴት ይወስደዋል? ወደ ኩፍር ይወስደዋል። እንዴት ካላችሁ ሲህር የሚሰራው የት ነው? ጠንቋይ ቤት ነው አይደል? ቢሮው ጠንቋይ ቤት ነው። ጠንቋይ ቤት መሄድ፣ ልብ በሉ ያዙ፣ ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት አይኖረውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠንቋይ ቤት መሄድ ብቻ መጠየቅና የጠየቀውን እውነት ብሎ ደግሞ ማረጋገጥ ከእስልምና ያስወጣል። ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? መን አታ አራፈን፣ አንድ አውቃለሁ ካሂነን ጠንቋይ ቤት የመጣ ሰው አው አራፈን መን አታ ካሂነን አው አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። ጠንቋዩ የሚለውን ንግግር እውነት ነው አው ብሎ ካረጋገጠ ከተቀበለ በሙሐመድ በተወረደው ቁርአን ክዷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቁርአን የካደ ደግሞ አለቀለት። ጠንቋይ ደካማ ፍጡር፣ ስለ ራሱ ማንነት ማቅ። ዛሬ ግን የሰው ልጅ ጠንቋይ ቤት ሲመላለስ ይታያል። ምን ለማሰራት? ድግምት። ለምን ከኔ በላይ ደንበኛ በዛለት ይላል። ለምን ከኔ በላይ እንትን አገኘ ይላል። ለምን ከኔ በላይ ያ አላህ። ርዝቁን የሚያከፋፍለው ማን ነው? አላህ። የፈለገውን ርዝቁን የሚያሰፋለት የሚያጠብበት ማን ነው? አላህ ነው። ሰጪው ለጋሹ አላህ ነው። ለጋሹን አካል መለመን እንጂ እንዴት ከኔ በላይ መጣ፣ እንዴት ከኔ በላይ አገኘ ብሎ በመቃጠል ዱንያ አኺራን ማበላሸት ማለት ነው። ምቀኛ ካንተ ጋር ምንም ጸብ የለውም። ጸቡ ምንድነው? አንተ ላይ ኸይር ነገር ለምን አየው? ለምን ሰዎች ወደዱህ? ለምን ተለወጥክ? ለምን ጥሩ ነገር አገኘህ ነው። አም يحسدون الناس على ما آتاهم الله من فضله ይላል አላህ። ሰዎች አላህ በሚሰጣቸው ችሮታ ይመቀኛሉ እንዴ? የሚሰጠው ማን ነው? አላህ ነው። ይህ ሰው ምን እያለ ነው? ለምን ለሱ ሰጠው? አላህ ትክክል አይደለም፣ ለሱ መስጠት አልነበረበትም እያለ እኮ ነው። የሚሰጠው አላህ፣ የሚለግሰው አላህ። ሁሌ የምናገራት ቂሳ አለች። ምቀኛ የሆነ ሰው ለራሱም ለሰውም ኸይር አይመኝም። ምንድን ነው የሚል? በቃ እኔ እነከሌ ኸይር ነገር የሚያገኙ ከሆነ የኔ ይቅርብኝ፣ በቃ እነሱ ማግኘት የለባቸውም ብሎ የመጣ ኸይር የሚመልስ ማለት ነው። አንዱ ምቀኛ አንተ የፈለግከውን ነገር ብትጠይቅ ለጎረቤት ግን አንተ የጠየቅከው እጥፍ ይሰጠዋል ተባለ። ለምንድን ነው ለጎረቤት እጥፍ ይሰጠዋል? ምቀኛ አንተ ጠይቃ። አንተ 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን፣ አንተ 10 ሚሊዮን ከጠየቅ ለሱ 20 ሚሊዮን። በቃ ያንተ እጥፍ ለሱ ግን ይሰጠዋል። አንተ ግን የፈለግከውን ጠይቅ ተባለ። ለጎረቤት እጥፍ ሊሰጠው? አዎ። ለምን? ምን አገባ? ጠይቅ። ሱብሃንአላህ። ምን አለ ጠይቁ፣ ለሱም ለጎረቤቱም ኸይር ነገር ቢያገኝ። ለጎረቤቴ ከኔ እጥፍ የሚያገኝ ከሆነ ጎረቤቴ የኔ አንድ አይኔ ይጥፋብኛል። የጎረቤቱ ስንት አይን እንዲጠፋ? 2 አይን። ወሚን ሸሪ ሐሲድን ኢዛ ሐሰድ። ከምቀኛ ክፋት በተመቀኘ ጊዜ በማን እንጠበቃለን? በአላህ። ለዚህ ነው ጠዋት ማታ እንድንቀረው የታዘዝነው። ወዴት ይወስዳል? ወደ ድግምት። ይኸው ዛሬ ስንቷ ቤት ተቀምጣለች። ከትዳር ያፋታል፣ ትዳር እንዲለያይ፣ ቤተሰብ እንዲበተን፣ ከስራው ገበና እንዲፈናቀል፣ ከትምህርቷ እንድትርቅ። ለምን ጥሩ ተማሪ ሆነች? ለምን ሰቃይ ሆነ? ለምን ጥሩ አንደበተ ርቱዕ ኖረው? ምቀኝነት ከባድ ነው። ዱንያ አኼራን የሚያበላሽ ጉዳይ ነው። ይህንንም ሁለተኛው አጥፊ ስራ ነው። አላህ ይጠብቀን። ከባድ የሸይጣን ስራ ነው ምቀኝነት። አላህ ይጠብቀን። አሚን በሉ። ሶስተኛው አጥፊ የተባለው ከባዱ ልንጠነቀቀው ከሚገባው ሶስተኛ የተጠቀሰው ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የገለጹልን ሶስተኛው ክፍል ቀትሉ ነፍስ ነው። التي حرم الله الا بالحق وقتل النفس التي حرم الله الا بالحق አላህ ህርም ያደረጋትን ነፍስ መግደል ነው፣ ማጥፋት ነው። አላህ ህርም ያደረጋትን ነፍስ ምን ማድረግ? ማጥፋት ነው፣ መግደል። ይሄንን ሶስተኛ ደረጃ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነሱት። ህርም ያደረጋትን ያለ ህግ አግባብ መግደል ምንድነው? ከከባድ ወንጀል ነው፣ በእስላም ይቆጠራል። ቀትሉ ነፍስ ያለ ህግ አግባብ ምንድነው? በእስልምና አስተምሮ የገደለ ይገደላል። ከገደለ የገዳዩ ነፍስ ውድ፣ የተገዳዩ ነፍስ ርካሽ የሚሆንበት ነገር የለም።
ከገደለ ይገደላል ነው። ዛሬ ህግ ጠፍቶ ነው ሰዎችን እንደፈለጉ የሰው ልጆችን የሚጨርሱት። ይገላል፣ ይታሰራል፣ ጠብዱሎ ይወጣል። በሆነ ጊዜ የገደለ ይገደላል ከተባለ የሚገደል ከሆነ ለምን የሰው ነፍስ ገላለሁ ይቆጠባል ማለት ነው። አላህን ህግ ያመጣው ለሰው ልጆች ዋስትና ህይወታቸው ዋስትና እንዲሆን ነው። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ይላል። እናንተ ልቦና ባልተቤቶች ወይ በቂሳስ ላይ ቂሳስ ምንድነው? የገደለ ይገደላል፣ አይን ያጠፋ አይኑ ይጠፋል መባል ማለት ነው። ያደረገውን እሱ ላይ መፈጸሙ ለእናንተ እኮ የልቦና ባልተቤቶች ወይ በደንብ ስሙ፣ ንቁ፣ የህይወት ዋስትና አላችሁ አለ አላህ። በሰላም እንድትኖሩ ነው። ዛሬ ነፍስ መግደል ቀላል ሆኗል አይደል? ደም እንደ ጎርፍ ይፈሳል። የሰው ነፍስ እንደ ቀላል ይጠፋል። ቀላል ሆኗል። ኢስላም የሰው ልጆችን ነፍስ ለመጠበቅ ነው የመጣው። ሱረቱ ማኢዳ ላይ ስለ አደም ልጆች ታሪክ እያነሳ ግድያን ያስተማረው የአደም ልጅ ነው። ወንድሙን ሲገል በሱ ምክንያትም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ዛሬ የሰው ልጅ በተገደለ ቁጥር ወንጀሎችን በአጠቃላይ ይሸከማል። ሌሎችም ገዳዮች በራሳቸው ወንጀል እንደሚጠየቁት ሳለ ማለት ነው። ግን መንገድ ስለከፈተ የግድያን መንገድ ስላሳየ የአደም ልጅ ይጠየቃል። አላህ ምን አለ? ሚን አጅሊ ዛሊከ በዚህም ምክንያት ከተብና አላ በኒ እስራኤል በበኒ እስራኤል ልጆች ላይ ምን ብለናል? በእነሱ ላይ ጽፈናል። አነሁ መን ቀተለ ነፍሰን ነፍስን የገደለ አንድን ነፍስን ቢገይሪ ነፍሲን ያለ ነፍስ ማጥፋት ማለት ሌላ ነፍስን ሳይገል ያለ አግባብ ማለት አንድን ነፍስን የገደለ ቢገይሪ ነፍሲን ማለት ሰው ገድሎ ከሆነ ይገደላል። ግን ሳይገል ዝም ብሎ የሚገል ከሆነ አው ፈሳድን ፊል አርድ ወይ በምድር ላይ ፈሳድን ብክለትን ሳያመጣ ብልሹ ሳያደርግ ዝም ብሎ ከመሬት ተነስቶ ንጹህ ነፍስን የሚገል ከሆነ ፈከአነማ ቀተለ ናሰ ጀሚዓ ይህ ሰው የዓለም ህዝብን በአጠቃላይ እንደገደለ ነው የሚቆጠረዋል። ወመን አሕያሃ አንድችን ነፍስን ደግሞ ያዳነ ፈከአነማ አሕያ ናሰ ጀሚዓ የሰው ልጆችን በአጠቃላይ እንዳዳነ ይቆጠራል። ኢስላም ለሰው ልጅ ነፍስ የሰጠው ትልቅ ቦታ ማለት ነው። አንድን ነፍስን ያለ አግባብ የገደለ ፈከአነማ ቀተለ ናሰ ጀሚዓ የሰው ልጆችን በአጠቃላይ እንደገደለ ነው። አንድን ነፍስን ደግሞ ያዳነ የሰው ልጆችን ምን እንዳለ ይቆጠራል? እንዳዳነ ይቆጠራል። ነፍስን ማጥፋት በኢስላም እጅጉን የተወገዘ ነው። ነቢዩ ዓለይሂ ሰላቱ ወሰላም በብዙ ሐዲሶች ነግረውናል። በአንድ ሐዲስ የአላህ መልእክተኛ ሲመክሩን ለን የዛሉ ልመርኡ ፊ ፉስሐትን ሚን ዲኒሂ ማ ለም ዩሲብ ደመን ሐራመና አንድ ሰው አንድ ሰው በዲኑ ኸይር ነገር ላይ ከመሆን አይወገድም ደምን ሐራም ህርም የተደረገን ደም እስካላፈሰሰ ድረስ እስካልገደለ። ኸይር ነገር ላይ ነው ያለው። ኸይር ነገሩ የሚወገድበት መቼ ነው? ደም ያፈሰሰ ጊዜ። ደም ማለት የበግ የድመት እንዳይመስል፣ የድመትም አይሆን የቤት እንስሳረል ለምግብነት የምንጠቀማቸው ይህን ማለት አይደለም። የሰው ነፍስ እስካል የነካ ጊዜ ከኸይር ተወገደ። እስካልነካ ድረስ ግን ደም እስካላፈሰሰ ድረስ ከኸይር ነገር አይወገድም። እንኳን እሱ ይቅርና የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ቃል ኪዳን ያላቸው ሰዎችን ጋር እነሱን መንካት መግደል ከጀነት ሽታ እንደሚያርቅ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። መን ቀተለ ነፍሰን ሙዓሐደን ለም የርሐ ራኢሐተል ጀና ወኢነ ሪሐሃ ለዩጀዱ ሚን መሲረቲ 40 ዓመን ይላል ሐዲስ ላይ ኢማም ቡኻሪ የዘገቡት ላይ ከጀነት ሽታ እንደሚርቅ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ማንን ነው? ምናልባት በኢስላማዊ አስተዳደር በሆነ እንትን ላይ ሌሎች ጋር ቃል ኪዳን ገብቶ ልጠብቁን በዚህ ምክንያት ብሎ ተስማምቶ ምን ብሎ ያንን ቃሉን አፍርሶ የሚገል ከሆነ ከጀነት ሽታ ይርቃል። የራሱን ወንድም ውስጥ ከሆነ ጀሃነም ውስጥ እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አላህም በቁርአንም ወመን የቅቱል ሙእሚነን ሙተአሚደን ፈጀዛኡሁ ጀሃነም ኻሊደን ፊሃ አውቆ ሆን ብሎ አንድ ሙእሚንን የገደለ
የሱ ምንዳው ጀሃነም ነው ኻሊደን ፊሃ በሷ ላይ ዘውታሪ ማለት ምንድነው ለረጅም ጊዜ ጀሃነም ውስጥ ይቆያል ማለት ነው ወገዲበ አላሁ ዐለይሂ ወለዐነሁ ወዐደ ለሁ ዐዛበን ዐዚማ የአላህ ቁጣ እርግማን በሱ ላይ ነው አላህ ለሱ ከባድ ቅጣት ማዘጋጅቶለታል ነፍስን ማጥፋት ወላሂ ርካሽ ሆነ ዛሬ ገንዘብ ሊዘርፍህ አንገትህን ይቆርጣል ዛሬ ሰዎች በሰላም እየተጓዙ አይደል አንዳንድ ቦታ እንደሚሰማው ሰው ይታገታል ምን ይላል ይሄን ያህል ሚሊዮን ብር አምጣ ካላመጣ ተገሎ ላ ኢላሃ ኢላላህ ይሄ ነገሩ የቂያማ ምልክት ነው የአላህ መልእክተኛ በአንድ ሐዲስ የሚገርም ንግግር ነገሩ ገዳይ ለምን እንደሚገድል ሟች ለምን እንደሚሞት ማዕቅበት ጊዜ ይመጣል ለምን ዓላማ እንደሚገድል አቅ ሟች በምን ጉዳይ እንደሚሞት አቅ ይሄ ወቅት ይመጣል አሉ አሁን ያለንበት ወቅት ይመስላል ቀላል ሆኗል አላህ ይጠብቀን ከባድ ነው ነገ የውም القيامه اول ما يقضى بين الناس يوم القيامه የቂያማ ቀን አሉ ነብዩ ተሰለላሁ በሰዎች መካከል መጀመሪያ ፍርድ የሚሰጠው في الدماء በደም ነው አሉ በግድያ ማለት ነው በደም ከስራ ከሆነ ከመልካም ስራ መተሳሰቢያው ሰላት ነው የሚል ሐዲስ አለ ከሰዎች ሐቅ ጋር የተያዘ ግን የመጀመሪያው ግን ፍርድ የሚሰጠው በምንድን ነው አሉ በደም ነው ከባድ ነው የሰው ደም ጥንቃቄ እንኳን እሱ አይደለም ሁለት ሙስሊሞች ተገናኝተዋል የአላህ መልእክተኛ ቢገዳደሉ فالقاتل والمقتول في النار ገዳይም ተገዳይም የጀሃነም ናቸው ሲሉ ሰሃቦቹ ይሄ ገዳይ ነው ተገዳይ ለምንድን ነው ጀሃነም የሚገባው እሱም እኮ ስለተቀደመ እንጂ ወንድሙን ለመግደል ምን ነበረው ፍላጎት ነበረው ከባድ ግድያ ዛሬ ቀላል ሆኗልና እንደው ከግድያ አላህ እንዲጠብቀን ዱዓ እናድርግ እጃችንን መሰብሰብ ዛሬ ቀላል ይጋባል ምን ሰማው በዜና በምን ሚስቱን በመፍለጫ እንደዚህ አለ ላ ኢላሃ ኢላላህ የልጆቹን እናት መላየት መፋታት እያለ ህይወት ማጥፋት ስንት ነገር ነው የምታበላሽ ይህን ሰው ቀልብ ነው የምትነካው ቀላል እንደዚህ ያደረገ እንዲህ የሚሰሙ ነገሮች ከባድ ናቸው ይህ ሁሉ ነገር ቀላል የሆኑት አንደኛ ከአላህ መመሪያ ስለራቀ የገደለ ገደል ያለው እስላም ለምንድነው የሰው ልጆች ህይወት በአግባቡ ሰዎች ገብተው እንዲወጡ ነው ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ለዓለኩም ተተቁን እናንተ ልቦና ባልተቤቶች ወይ በቂሳስ ላይ እኮ ነው ብድር ማለት ነው የገደለ ገደል ከተባለ የቆረጠ ይቆረጣል ያን ያጠፋ አይኑ ይጠፋል ከተባለ ለእናንተ የህይወት ዋስትና አላችሁ ዘራፊ የሚዘርፈው ምን ሚለው በቃ ይታሰራል ይወጣል የእስላምን ህግ ሰዎች የሚደግፉት መቼ ነው ታውቃላችሁ ሲደርስባቸው የሆነ አንድ ሰው እንዲያደረገ አንድ ሽማግሌ አንድችን ህፃን ልጅ ደፈረ ሲባል ይሄንማ መግደል ነበር ይላል ሰዎች አግብቶ እኮ ዝሙት የሰራ በእስልምና አስተምሮ ምንድነው ተቀጥቅጦ ይገደላል ለምን ሰዎችን እንዳይበክል ነው አግብቶ አላ አራተኛው ሰዓት እንዳይደብል አሳጥሩ አራተኛው አጥፊ ስራ የተባሉት ሪባን መብላት ነው ወለድ መብላት ወለድ ዛሬ ብዙ ነገሮችን እያበላሸ በአንድ ወቅት የዓለም ኢኮኖሚ ተንገዳገደ ተንኮታኮተ ምንድነው ሲባል ሚስጥሩ ወለድ ነው አላህ የተናገረው يمحق الله الربا ويربي الصدقات ሪባን አላህ ያንኮታኩቷል ሰደቃን ግን ምጽዋትን ግን ምን ያለዋል ያፋፋዋል ሪባን አላህ حرام አድርጎታል ወለድ حرام ነው ዛሬ ሰው በወለድ ይበደራል ቤቱን ያስይዛል ህንጻውን ያስይዛል ወለድ ሁሌም በረካ ስለሌለው ምንድነው መጨረሻ በሐራጅ ቤቱ ሲሸጥበት ህንጻው ሲሸጥበት ለምን ወለድ حرام ነው እንዴት ነው በረካ የሚኖረው አላህ ያንኮታኩተዋል ብሎ በቁርአን ነግሮናል ወለድ ልብ በሉ ወለድ ከአላህ ጋር ጦርነት መክፈት ነው ወለድን መብላት ነገር ግን ዱንያ ላይ ልብ በሉ አኺራ ላይ ከባድ ቅጣት አለ ወለድ አኺራ ላይ ቅጣት የለውም ቢባል አለው የለውም አለብላችሁ እንዳታው አለው የለውም ቢባል ምሳሌ ነው የምሰጠው የለውም ቢባል አንተ እዚህ ተጨንቀ በወለድ ምክንያት ማለት ነው ወለድ በልተሽ ጭንቅ ብሎሽ በሆነ አጋጣሚ ላይ
ጭንቅ ብሎ እጅን አንስተህ ስትለምኝ ያ ረቢ ድረስልኝ ስትል አንተ ሐራም ምትበላ ወለድ ምትበላ ነህ። ዱዓህ ሙስተጃብ አይሆንም መባሉ ብቻ አይበቃ። ይሄን እኮ ነው ሙስታሰል አንድ ሰው ነው እሱ አሽአስ አግበር ጸጉሩ የተንጨባረረ እንደዚሁም ደግሞ አቧራ የለበሰ መንገድ ከማብዛት የተነሳ ጉስቁል ያለ ነው። መንገድ ላይ ነው። የመንገደኛ ዱዓ ሙስተጃብ ነው። ነብዩ እንደነገሩ የሙድ የደህ ለሰማል እጁን ወደ ሰማይ ዘርግቷል። ያ ረብ ይላል። ጌታዬ ድረስልኝ ይላል። ነብዩ ምን አሉ? ሚበላው ሐራም፣ ሚጠጣው ሐራም፣ ሚለብሰው ሐራም ወውዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ይስተጃበ ለሁ የሱ ዱዓ ታዲያ እንዴት ተቀባይነት ያገኛል? በወለድ ምክንያት ሐራም በልተህ ዱዓ አይሰማም መባሉ ራሱ ከባድ ቅጣት ነው። ነገር ግን ነገ የውመል ቂያማ ከባድ ነው። ወለድ አሉ ነብዩ ሰለላሁ ዐለይሂ ወሰለም አሪባ 73 ባበና 73 ክፍሎች አሉት፣ በሮች አሉት፣ ባበን ክፍሎች አሉት ሪባ። ልብ በሉ ወአይሰሩሃ አሉ ትንሹ ሪባ የሚባለው ትንሹ እኮ ነው ሪባ የሚባለው ሚስሉ አየንኪሃ ረጁሉ ኡመሁ አንድ ሰው እናቱን መገናኘቱ ነው። እናቱን ማግባት መገናኘቱ ነው ትንሹ ሪባ አሉ የአላህ መልእክተኛ። ወኢነ አርበ ሪባ ከሪባዎች ሁሉ ትልቁ ሪባ የሚባለው ግን አሉ እርዱ ሪጃል ልሙስሊም የሙስሊም ክብርን እንደፈለገ መንካት ነው፣ ማንቋሸት ከባዱ ሪባ ነው አሉ። አሁን ያዝነው ደግሞ ሪባ የሚባለው ደግሞ ትክክለኛ ወለድ የሚባለው ደግሞ ከባድ ጉዳይ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተራገሙበት ነው። ነብዩ ለዐነላህ የአላህ መልእክተኛ ተራገሙ። ማን? አኪሉ ሪባ ሪባን የሚበላን ረገሙት። የሚያበላውንም እንደዚሁም ደግሞ የሚጽፈውንም የሚመሰክረውን ተረግሟል። ሪባ ሲበላ አብሮ የሚመሰክረው የሚያበላው የሚጽፈው ሁሉም የተረገሙ ናቸዋል። ግቦ ማለት ነው። ግቦ ዛሬ ቀላሉ ነው። አላህ ይጠብቀን። ግቦ እዚህ ጋር ይወረውራል። የራሱ ያለውን ንብረት ይወስዳል። የራሱ ሱቅ ያለውን ይወስዳል። የራሱ ቤት ያለውን ለዳኛውን ነገር ከፍሎ ግቦ ከፍሎ ሐራም ነው እኮ። ምናልባት እኮ ዑለማዎች እኮ የተነተኑት የራስን ሐቅ በዚህ ምክንያት ካላገኘህ የራስን ሐቅ ማለት ነው አማራጭ ካጣ ምናልባት የሰው ሐቅ ለመንካትማ ድርብርብ ወንጀል ነው። ዛሬ ነው የሚታየው። የሰውን ሐቅ ገንዘብ አለኝ ይሆናልኝ ይልና እየከፈለ ሰዎችን ሲያስለቅስ ይታያል። እንዳለቀሱብህ ግን አይቀርም። የተበዳይ ዱዓ አላህ እንደሚቀበል ብዙ ጊዜ ተነጋግረናል በዚሁ መድረክ ላይ። ተበዳይ ካለቀሰ ተጠንቀቅ። የወጋ ቢረሳ የተወጋ አይረሳም ነው የሚባለው አይደል? ሰው እንዳለቅስብን ዛሬ የሰው ገንዘብ ይበላል ይወስዳል። ምን ይላል? ከተሰጠሽኝ ከተሰጠኝ ስንቱን ሴት ያስለቅሳል፣ ስንቱን ወንድ ያስለቅሳል፣ እናት አባቱን ያስለቅሳል። የራሱ የገዛ ወንድሞቹን ውርስ ከራ እንደፈለገ ወስዶ የሚያስለቅስ ስንቷን ውርስ ወስዶ የአባታቸውን ውርስ ወስዶ የሚያስለቅስ ከቤት የሚያፈናቅል ዘር በሉ አላቃችሁ የሚል አላህ ይጠብቃል። ካለቀሱብህ ከባድ ነው። እጃቸውን ካነሱ ከባድ ነው። ምንም ጊዜ ቢቆይ ለአንቺን ልረዳ የተበዳይን እኮ ነው ተበዳይን አካል ልረዳ ቃል እገባለሁ ብሏል አላህ Subhanahu Wa Ta'ala። አላህ ደግሞ ቃል ኪዳኑን የሚፈጽም ጌታ ነው። ወለድ መብላት አንድ ታሪክ ልንገራችሁ በወለድ ዙሪያ። ሐቢብ አቡ መሐመድ የሚባል ሰው ነበር። በወለድ የሚነግድ ነው እና ወለድ ሰው እያበደረ በወለድ እየነገደ ሰዎችን ያስለቅሳል። فمر ذات يوم فإذا هو بصبيان فإذا هم يلعبون አንድ ቀን በህፃናቶች ቦታ ላይ ህፃናቶች እየተጫወቱ ሲያለ ያልፋል። ይሄ ሐቢብ አቡ መሐመድ የሚባል ሰው فقال بعضهم لبعض ህፃናቶች ናቸው ከፊሉ ለከፊሎቹ ማለት ጀመሩ قد جاء آكل الربا ሪባ የሚበላው ሰው መጣ አሉ። ሱብሃንአላህ በጣም በሪባ ይኖር ነው አላህ ሲያጋልጥ ተመልከቱ። فانكسر رأسه ራሱን እንደዚያ ቀረቀረ وقال يا رب ብሎም ማለ ጌታዬ ወይ أفشيت سري إلى الصبيان ሚስጥሬን ለህፃናት አጋለጥክብኝ አለ። فرجع ተመለሰ ወደ ቤቱ فجمع ماله كله ንብረቱን በአጠቃላይ ሰበሰበ وقال ብሎም ማለ يا رب ጌታዬ ወይ إني آسر እኔ ያንተ ምርኮኛ እስረኛ ነኝ وإني قد اشتريت نفسي منك بهذا المال
እኔ ካንተ ደግሞ ነፍሴን በዚህ በሰበሰብኩት ገንዘብ ካንተ ገዝቻለሁ ነፃ አውጣኝ አለ። ፈለማ አስበሃ ያነጋ ጊዜ ተሰደቀ ቢማሊ ኩሊህ በሁሉም ገንዘቡን አውጥቶ ሁሉንም እኮ ነው ሰደቃ ሰጠ። ወአኸዘ ፊል ዒባዳ ኢባዳን ተያዘው ያ ረቢ እያለ እያለቀሰ ጠዋት ማታ ይሰግዳል፣ እስትግፋር ያደርጋል፣ ዱዓ ያደርጋል፣ ማልቀስ ጀመረ። የእውነት ወደ አላህ ተመለሰ። ثم مر ذات يوم بأولئك الصبيان የሆነ ቀን ልክ በእነዚህ ህፃናት ዘንድ አለፈ። ከዛ ልክ ሲያልፍ فلما رأوه ሲመለከቱት قال بعضهم لبعض ከፊሎቹ ለከፊሎቹ መባባል ጀመሩ። ምን አሉ? እስኩቱ ዝም በሉ فقد جاء حبيب العابد عابد حبيب እኮ መጣ፣ አላህን የሚገዛው መጣ። فبكى ማልቀስ ጀመረ ሐቢብ። وقال على يا ربي ጌታዬ ወይ አንተ ተዙሙ መረተን ወተሕመዱ መራ፣ አንተ ስትፈልግ ዝቅ ታደርጋለህ፣ ሰዎች እንዲወገዙ ታደርጋለህ፣ ስትፈልግ ደግሞ ሰዎች እንዲመሰገኑ እንዲወደዱ ታደርጋለህ። ሁሉን ነገር በአንተ እጅ ነው ያለው አለ። ወደ አላህ ተመለሰ። ሪባ ሲበላ ሌላም ወንጀል ስንሰራ አላህ አቀብንም ብለን እንደፈለግን ስንሆን አላህ ሊደብቅልን ይችላል። ሲደጋገምን ሲል ግን አላህ ያዋርደን ይችላል፣ ህዝብ ዘንድ ሊያወጣን ይችላል። ስለዚህ ሁሌም ወደ አላህ መመለስ አላህን ምህረት መጠየቅ ነው። አምስተኛው ከሚያጠፉን ከባዱ ነገር አክሉ ማለል የቲም የየቲምን ገንዘብ መብላት ነው። አላህ ይጠብቀን። የቲሞች በኢስላም ትልቅ ቦታ አላቸው። የቲም የሚባለው በእስልምና ወላጅ አልባ የሚባለው በእስልምና የቲም ተብሎ የሚጠራው ለአቅመ አዳም ያልደረሱ ህፃናት ሴትም ወንድ ምን ይባላሉ? አባታቸው የሞተባቸው ለአቅመ ሔዋን ለአቅመ አዳም ያልደረሱ ልጆች የቲም ይባላሉ። እናት የሞተባቸው የቲም አይባሉም። እንደስልምና አስተምሮ አባት የሞተበት ነው የቲም ይባሉ። አባት የሆነ ንብረት ትቶ ይሄዳል። የልጆቹ አባት አጎት ሊሆን ይችላል፣ ወይም ደግሞ የነሱ ወንድማቸው ትልቅ የሆነ እድሜው ገፋ ያለ ወንድማቸው ሊሆን ይችላል። የአባታቸውን ንብረት የሚበላ ከሆነ የነሱ ሐቅን የሚበላ ከሆነ ከባድ ወንጀል ነው አላህ የዛተበት። ኢነለዚነ ያእኩሉነ አምዋለል የታማ እነዛ የየቲሞችን ገንዘብ የሚበሉ ዙልመን በበደል የሚበሉ በግፍ የሚበሉ ኢነማ ያእኩሉነ ፊ ቡጡኒሂም ናራ እነሱ እኮ በሆዶቻቸው የሚበሉት እሳትን ነው። ወሰየስለውነ ሰዒራ አለ አላህ ሱብሓነሁ ወተዓላ። ነዲድ የሆነ የሚያቃጥል እሳት ውስጥም ይገባሉ አለ አላህ። እሳት ውስጥ መግባታቸው ማይቀር ነው። የሚበሉትም ሆዳቸው ውስጥ የሚያስገቡት ገንዘብ አይደለም። በገንዘቡ ብርቱካን ቢበላ ፍራፍሬው የጥብስ አይነቱን ሀኒድ በላው ቢል የሚበላው እሳት ነው የሚበላው። ማንን? የየቲምን ገንዘብ የሚበላ የቲምን መንከባከብ ነው። የቲምን የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ውስጥ ቀልብ እንዲረጥብልህ ከፈለክ የየቲምን አናት ዳብስ አሉ የአላህ መልእክተኛ። ቀልብ እንዲረጥብ አናቱን መዳበስ ቀልብ ያረጥባል። ማብላት ማጠጣትስ ማልበስስ አባቱ የሞተበት ሲያለቅስ አባቴ ቢኖር እኮ እኔም እንደዚህ ያደርግልኝ ነበር፣ ለኢድ ልብስ ይገዛልኝ ነበር፣ የትምህርት ቤት ክፍያ ይከፈልልኝ ነበር፣ ሁሉን ነገር ይሟላልኝ ነበር ብሎ የሚያለቅስ የቲም አላህ ሙላለት። ጎረቤት ያለው አስደስተው እንኳን ሐቃቸው ልንበላ ይቅርና የየቲምን ሐቅ መብላት ወላሂ ከባድ ነው። አላሁመ ኢኒ ኡሐርጁ ሐቅ ضعيفين አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ ያኒ ወደ አንተ ወንጀለኛ አስጠጓለሁ ከሷለሁ አሉ። ማን? ማሉል የቲም የየቲም ገንዘብና የሴትን ገንዘብ የሚበላ። የሴት ገንዘብ የየቲም ገንዘብ። የቲሞች ምን ያውቃል? ካርታ በስም ያስቀይርባቸዋል አያውቁም ብሎ መሬታቸውን ይገፋባቸዋል ምንም አያውቁም ብሎ። ነገ እሳት ነው የምትበላው። አኼራ አይዘልቅም። ዱንያ ላይ ውጤቱን ታገኘዋለህ። መጠንቀቅ። አንዳንድ ሰው አባቱ የተወላትን ገንዘብ ሚስት ሌላ ባል ተገባና ላገባችሁ ባል እነዚህን የየቲም ገንዘብ እንደፈለገ ስታደርግ የራሷ ትዳርን ለማሳመር ብላ የየቲሞችን ገንዘብ እንደፈለገ ላ ተጠንቀቂ። ሐቃቸው የነሱ ነው። በጭራሽ የሴትን ገንዘብ እንደዛ ነው። እያለቀሱ ነው ሴቶች። አረብ ሀገር ያሉ ገንዘብ ይልካሉ ለቤተሰቦቻቸው። ሱቅ ግዙልን፣ መሬት ግዙልን፣ ቤት ስሩልን ይላሉ።
በፎቶ ቤት ያነሳ የሰው ቤት ይሄው የሰራውልሽ ቤት እያለ የሚያስለቅስ ገንዘብ ወስዶ የሚያስለቅስ እንደው እነዚህ ገንዘብ እንዴት ይበላል? በዛ ሙቀት ስደት ላይ ወጥተው ቤተሰቦቻችን የሆነ ነገር እናሳድግ ብለው ሰርተው ምን ብለው ላንተም ልከው ለቤተሰብ ደግሞ ለኔም ደግሞ እንዲቀመጥልኝ ብለው ስትበላባቸው አስብ። ከባድ ነው። የየቲምን ገንዘብ መብላት ነገ የውመል ቂያማ ከባድ አደጋ አለው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አርባአቱን አራት ነገሮች ወይ አራት ሰዎች ሐቁን ዐለላህ አላህ በራሱ ላይ ግዴታ አድርጓል። አላ ይድኺለሁም አልጀና አላ ይድኺለሁም አልጀና ጀነት ላያስገባቸው በራሱ ላይ አላህ ሐቅ አድርጓል፣ ግዴታ አድርጓል። ማን ናቸው? ወላ ዩዚቀሁም ነዒመሃ የጀነትንም ጸጋ ላቀምሳቸው። ሙድሚኑል ኸምሪ ኸምርን የሚያዘወትር ሰው ኸምርን የሚጠጣ ዘውታሪ ኸምር ዛሬም ነገ የሚጠጣ በዱንያም በአኺራ የሚዋረድ ትቦ ውስጥ የሚገባ ማለት ነው። የህፃናት መጫወቻ፣ የሰዎች መሳለቂያ፣ አስካሪ መጠጥ እየጠጣ ገንዘቡን እየበተነ ለልጆቹ ዳቦ መግዣ ግን አጣው ሚል የሚያስለቅት ቤተሰቦችን አስካሪ መጠጥ የሚያዘወትር ሰው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ወአክሉ ሪባ ሪባን የሚበላ አራጣ ወለድ የሚበላ። ሶስተኛው ወአኪሉ ማል አልየቲሚ የየቲምን ገንዘብ የሚበላ ቢገይሪ ሐቅን ያለ አግባብ ማለት ነው። የየቲም ገንዘብ ማለት አንተ እያሳደግካቸው እየተንከባከብት አማራጭ ስራ ከሌለ በአግባቡ ልትጠቀም ትችላለህ። በአግባቡ ቢልማዕሩፍ እንዳ ወልአቁል ሊልዋሊደይህ ያሉ ወላጅ አባት እናቱን ደግሞ ማስቀየም ማስከፋት እነዚህ የሚያደርግ ሰው ጀነት አይገባም፣ የጀነትንም ጸጋ አይቀምስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስድስተኛው ወተወልየ የውም ዘሕፍ በተፋፋመ ጦርነት ሰዓት ላይ ህጋዊ በሆነ ጦርነት ጂሃድ ላይ አሚሩ ሳያፈገፍግ ሙስሊሙን አጋፍጦ ወደኋላ መሸሽ፣ ይህም አጥፊ ከሆኑ ከባድ ወንጀሎች ነው። ሙስሊሙን አላትሞ ጠላት ፊትቶ ማፈግፈግ፣ አሚሩ ከሆነ ስልታይ ማፈግፈግ ከሆነ አሚሩ ከሆነ አሚሩን ትከተላለህ። አለዛ ግን እነሱን አጋፍጦ ወደኋላ መሄድ፣ ይህም ከከባባድ ወንጀል ነው አለ አላህ ሱብሓነሁ ወተዓላ። ማን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ላይም አላህ እንደተናገረው። ሰባተኛውና የመጨረሻው በዚህ ፕሮግራም የምንመለከተው ወቀዝፉ ልሙሕሰናት አልሙእሚናት አልጋፊላት ጥቡቅ የሆኑ ሴቶችን አማኝ የሆኑ ሴቶችን ከዝሙት ዘንጊ የሆኑ ዝሙትን የራቁ ሴቶችን በዝሙት መስደብ ከባድ ወንጀል ነው። ዛሬ ቀላል እኛ አሁን እኔ እዚህ አልጠቀመውም ቃሉ ግን ሀገራችን ላይ ምን ሰማዋላ እቺ እንደዚህ እያለ መሳደብ፣ በዝሙት መስደብ፣ ዝሙተኛ ብሎ መሳደብ ማለት ነው። ቋንቋ አለ አይደል የሚገለጽበት ሀገራችን። እኔ መጠቀም አልፈልግም ግን ገብቷቸዋል ሁላችሁ። ዝሙት ያልሰራችን ሴት በዝሙት ስም አንቺ እንዲህ ነው ማለት ዝሙት ሰሪ ማለት ነው። ዝሙት ማሰራን ሴት ጥቡቅ ሆነችን ሴት በዝሙት ስም ማጥፋት፣ ከዝሙት የራቃችን ሴት በዝሙት ስም መስደብ ከባድ ወንጀል ነው። እንደውም እንደ እስልምና 80 ግርፋት አለበት እኮ ነው የተባለው። 80 ግርፋት ዛሬ ቀላል ተብሎ የሚታየው አላህ ቁርአን ላይ እንደተናገረው ወለዚነ የርሙነ አልሙሕሰናት እነዛ ጥቡቅ የሆኑ ሴቶችን የሚሰድቡ በዝሙት ስም ማለት ነው። ثم لم يأتوا بأربعة شهداء ከዛም 4 ምስክሮችን ካላመጡ አየህ 4 ምስክር ዝሙተኛ ነህ ስትል 4 ምስክር መርፌና ክር ሆኖ ሲያያቸው ማለት ነው። እንዲህ ሞተዋል እንደ መርፌና ክር አራሱ እስከሚያያቸው አስብ። እንግዲህ በጣም ከባድነቱ ተመልከት። በዚህ ስም ከጠራ ምስክር ካላመጣ ፈጅሊዱሁም 80 ጀልዳ 80 ግርፋት ግረፏቸው አለ አላህ። ማን? ሴቶችን በዝሙት ስም መስደብ በእስልምና ስድብ ጭምር የተወገዘ ነው። ሲባቡል ሙስሊምን መሳደብ ፋሲቅነት ነው። ወቂታሉ ኩፍሩን ብሏል። መግደልማ ኩፍር ነው ብሏል ያላህ መልእክተኛ። ያው ዘውታሪያውንም እንጂ ጀሃነም ላይ ግን በኩፍር ስም ተጠራ፣ በፋሲቅ ስም ተጠራ። ማን? ሙእሚንን የሚሳደብ ዛሬ ቀላል ሆኗል። አላህ ይጠብቀን። በምላስ አይደለም በቃ ቴክኖሎጂው አለ። በጽሁፍ ይሳደባል፣ ከፍ ዝቅ ያደርጋል፣ ያዋርዳል፣ የሰውን ክብር ይነካል። አላህ ይጠብቀን። ሽማግሌዎችን አከብር፣ ከፍ ዝቅ ያዋርዳል። ወላሂ አልጀዛኡ ሚን ጂንሲል አመል ነው። ሽማግሌን የሚያከብር ትልቅ ደረጃ አለው በኢስላም። አላህን ከማክበር ተብሎ የተጠራበት ነው።
ሽማግሌን ዝቅ የሚያደርግ የሚያዋርድ የሚሳደብ ጀዛውን ያገኛል። አላህ ይሰልጥበታል። እሱን ደግሞ የሚያዋርደው ማለት ነው። በእድሜ ገፋ ያሉ ሰዎች የተከበሩ ናቸው። ቢያንስ ለእድሜያቸው ልታከብራቸው ይገባል። እንደ ኢስላም አስተምሮ በጥቅሉ ማንንም መሳደብ አይፈቀድም። መሳደብ እንኳን ሌላ አይደለም አላህ ወላ ተስቡ الذين يدعون من دون الله እነዛ ከአላህ ውጭ የሚገዟቸውን አትሳደቡ። ለምን? ያለ አግባብ አላህን ይሳደባሉ ያለ እውቀት አለ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ወላጆችን የሚሳደብ ሰው አላህ እርግማን ይውረድበት ብለው ሲያስተምሩ ሰሃቦች ደነገጡና ማነውስ ወላጆችን የሚሳደበው? የሚሳደባል እንደ ሲሉ ነብዩ አገላለጻቸውን ግልጽ አደረጉት። አንድ ሰው አንድ ሰውን አባት ይሳደባል ወይም የአንድ ሰውን እናት ይሳደባል። ያ የተሰደበበት ደግሞ መልሶ ምን ይላል? የሱን አባት ይሳደባል። እናት ግን ሲለው ያንተው እናት ይላል አይደል? እናቱን ለማሰደብ ማን ሆነ? ምክንያቱ ሆኗል ራሱ። ስለዚህ እናቱን እንደሰደበ ነው የሚቆጠረው። እናቱን እንደሰደበ አባቱን እንደሰደበ። ሴቶችን ደግሞ በዝሙት ማጥፋት ማለት ከባድ ነው። ሀያቷን እኮ ነው ልታበላሽ የምትለው። እቺ እንደዚህ ና ስትል ባላየው ነገር ስሟን መታጠፋ ከሆነ ሰዎች ዛሬ ደግሞ ወሬ ከባድ ነው። ሰዎች አው እንዲያርጋለች አው እንራቃት ለጋብቻ ማትመጥን እንዲህ አትልም። ከባድ ነው። ብዙ ነገር ነው የምታበላሸው። ስለዚህ አላህ ከባድ አደረገው። ነብዩ ሰለላሁ ዐለይሂ ወሰለም ከባድ አደረጉት። ከሰባባት ከባባድ ወንጀል ከተባሉት አንዱ ምን አደረጉት? ወቀዝፉል ሙህሰናት አልሙእሚናት አልጋፊላት። ጋፊላት እኮ ማለት ከዝሙት ዘንጊውን ዝሙትን የራቁ በአይናቸው ማያዩ የተጠየፉትን በዝሙት መስደብ ከባድ ወንጀል ነው። ተጠንቀቅ። ስለዚህ ይሄን ርዕስ ዛሬ ሳዘጋጀው እንደው ሲታይ ነገሮቹ ቀላል ሆኑ። ወንጀል መዳፈር ቀላል ሆነ። የሰው ሐቅ መብላት ቀላል ሆነ። ይሄው ዛሬ የኑሮ ውድነት እንደዚህ ሆነ እንዲሆነ እንላለን። አዎ ምንድነው ምክንያቱ ከተባለ የኛ ወንጀል ነው። ሐቂቃ ወለድ የሚበላው በስተዋል፣ የየቲም ገንዘብ የሚበላው በስተዋል። አሁን የተጠቀሱትን ሐዲስ ብናይ በቃ ወቅታዊ ጉዳይ ናቸው። ሽርክ ላይ ሰው እየተዘፈቀ ነው። ቀብር ላይ ሄዶ ድረሱልኝ ይላል። ወጣቱ መስተፋቅር እያለ ጠንቋይ ቤት ይመላለሳል። አባት ሆኖ ልጁን ሊድርስል ፈትዋ ሄዶ የሚጠይቀው ጠንቋይ ቤት ነው። ልጄ ትዳር መጣላት ሲል ያ ሌባ ጠንቋይ ምን ይላል? አይ እሳትና ጭድ ናቸው ይላል። ምን ማለት ነው? አይስማሙም ይላል። የመጣላትን ርዝቅ ይመልሳል። ጎረቤትህ እንዲህ ነው ይላል። አዎ እንዲህ ናት። ባለቤትህ እንዲህ ናት። ባለቤትሽ እንዲህ ነው። ትዳርን ይበትናል። ምን ይላል? ብዙ ነገሮችን ያበላሻል። አቅላችን የት ሄዱ? ሰማይ ምድሩን የፈጠረው አላህ፣ እኛን የሚንከባከበን የሚያበላን አላህ። ካልነበርንበት እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ከማይታሰብ ነገር የፈጠረን ጌታ አላህ። ከሱ ውጭ እንዴት አላህ እንማጸናለን? ጭንቅ ቢለን ምን ቢለን እንዴት ሽርክ ላይ እንዴት ጠንቋይ ቤት እንዴት ይሄዳል? በጣም ስለበዛ ነው። በፊት የሆኑ እናቶች ይሸወዱ ነበር የሚባሉ ዛሬ ወጣት ከዚህ በፊት ተናግረዋለሁ። እዚህ አንድ የዛሬ ስንት ዓመት የተከራዩ ቤት አጠገብ ላይ ሱቅ አለና ምን አለኝ፣ ይሄ አለ የጠንቋዩ ካርድ ክፍል እኔ ቤት ነው አለ። እኔ ሱቅ ነው አለ። እንዴት እለዋለሁ? እኔ ሱቅ ሰንደል ሳይገዛ አይገባም አለ። ወጣቱ ሰንደል ይገዛና እየተንበረከከ ይገባል አለ። ሱብሃንአላህ። አስቡት። ሰንደል የሚፈትን በሱና ትንሽ የዋጋ ሚጠውን ይጠይቃል ትንሽ። ከዛስ አንተ ውስጡ እንደገባ የሱ ታዛዥ መሆኑን ሲያረጋግጥ ከባዱን ነገር ይጠይቃል። ና አካውንትን እዚህ አምጣ ቡክ አምጣ ይላል። አንዳንዱማ አለ ቻይናም ዱባይ ቃል ያመጣ ሲል ያማክራል። ምን ላምጣ ይላል። ሱብሃንአላህ። በንግድ ካንተ ተሽሎ ካንተ በታች የሆነ እኔ ሰዎች ወላሂ አቅሉ እንዴት እንደወረደ። አንድ እስር ቤት ላይ ምናምን አባባ የሚባል ሰውዬ ነበርና እዛው እስር ቤት ገብቷል። መፈታት አልቻለ። ራሱ ማስፈታት ያልቻለ አካልን ሄደው መጥተው መቼ ነው የምፈታው እስቲ ንገረኝ ይሉታል። እሱ ደግሞ መዳፍ እንዲያይና ያንተ በዚህ ቀን ይለዋል። እሱ በዚህ ቀን የሚለው እኮ አውቆት አይደለም። ልክ ሲጠይቁት እሺ በኋላ እነግርሃለሁ ይልና እዛ ቢሮ አለ፣ የእስር ቤቱ ዋና ቢሮ አለ። የከሌ መፈቻ ብሎ ይጠይቃል። ገንዘብ ይከፍላል። ምን ይላል? አንተ የዛሬ 6 ዓመት ከተፈረደብህ ለምሳሌ 2 ዓመት አሞክሮ ይቀነሳል፣ 4 ዓመት ትፈት። ሰዓቱን ምኑን እዛው ይጻፋልና በዚህ ሰዓት በዚህ ቀን እንደዚህ ይወጣል፣ በዚህ ቀን ተብሎ ይጻፋል። እሱን ኢንፎርሜሽን ይጠይቅና
ሲጠይቁት ይመልስላቸዋል። ይሄ ምስኪን ሞኝ ምን ያደርጋል? እሱን ከጠየቀ በኋላ ለማረጋገጥ ደግሞ እሱ ለሆነ ይከፍልና እስቲ ቢሮ ወሰዱኝ ምን መፈቻዬ ቀን እንፈልጌ ነው ማውቅ ይላል። መጀመሪያ እዛ አይጠይቅም። ልክ ሲነገረው እከል ያሉት ይላል። ማን ወልይ አባባ ያሉት በቃ ጠብ አይልም። ዛሬም እንደዚህ ነው። የሰው ሸይጣን አለ። ልጅ ሲታመም ምን ሲል እከል የሚባል ሸኽ አሉ ለምን አትሄጂም ይባል። የት እከል የሚባሉ እንዴት የሚፈውሱ መሰለሽ? ሸኽ ናቸው አባባ ነው እንጂ ማንም ጠንቋይ አይልም። ጠንቋይ ምንም ጠንቋይ ነኝ አይልም። ያመላክታል። የሰው ሸይጣን አለ ብያቸዋለሁ። የጠንቋይ ተላላኪዎች አሉ። ካንተ ኢንፎርሜሽን ይሰበስባሉ፣ ለጠንቋይ ይነግሩታል። አንተ እንደዚህ ሆንክ ሲል ድንብርብር ውሃ ይሆናል። ኢንፎርሜሽን እኮ ተነግሮታል። ደካማ ፍጡር ሞትን ከራሱ መገፍተር ማይችል እንኳን ሞት አይደለም። አላህ እኮ ቁርአን ላይ ሱረቱ ሐጅ ላይ መጨረሻ ላይ ያ አዩሃ ናስ እናንተ ሰዎች ይላል። እስቲ ቁርአን እስቲ አያውን እንዳላበላሽ ሱረቱ ሐጅ ላይ መጨረሻ አካባቢ ላይ ያ አዩሃ ናስ እናንተ ሰዎች ወይ ዱሪበ መሰሉን ለእናንተ አስደናቂ ምሳሌ ተደርጎላቸዋል። ፈስተሚዑ ለሁ ለሱ ስሙት አዳምጡት አለ አላህ ሱብሓነሁ ወተዓላ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትማጸኗቸው የምትገዟቸው የምታጎበድዱላቸው አካላት ለን የኽሉቁ ዙባበን ፈጽሞ ዝንብን መፍጠር አይችሉም አለ። መቼም ዝንብ ደካማ ፍጡር አይደል? ዝንብ ናታ ሰው እንደፈለገ የሚገላት ምናምን ደካማ ፍጡሯን ዝንብ መፍጠር አይደለም መፍጠር አይችሉም። እንኳን ሌላ አካል ሊፈጥሩ ይቅርና አረብ መፍጠርማ ከባድ ነው አለ። ወለው ይስተመዑ አለ ለሁ ለሱ ቢሰባሰቡለት ፕሮፌሰሩ ምኑ ቢፈሰብ ዓለም ላይ ያለ ሳይንቲስት ቢሰባሰብ ምን ቢል ዝንብን ደካማ ፍጡር መፍጠር አይችልም አለ አላህ። አረይማ ከባድ ነው ላቀለዋል። ምን ወኢን የስሉብሁም الذباب شيئا ዝንብ የሆነች ነገር ነጥቋቸው ቢሄድ ላ የስተንቂዙሁ ሚንሁ ከሱ አያስጥሉትም አለ። ደዑፈ الطالب والمطلوب ፈላጊውም ተፈላጊውም ደከመዋል። አምላኪውም ተመላኪውም የደከሙ ናቸው። ማ ቀደሩላህ ሐቀ ቀድሪህ አላህን ተገቢ የሆነ ማክበርን አላከበሩትም። ተገቢ ማላቅን አላላቁትም። ተገቢ ማወቅን አላወቁትም። ኢነላህ ለቀዊዩን ዐዚዝ አለ አላህ ብርቱ አሸናፊ ሀያል የሆነ ጌታ ነው። ዝንብን መፍጠር አይችሉም። የሚፈጥረን ማን ነው? የፈጠረን ማን ነው? አላህ። ያ አዩሃ ናስ እናንተ ሰዎች ሆይ አዕቡዱ ረበኩም ጌታችሁን ተገዙ። አለዚ ኸለቀኩም ያ የፈጠራችሁ፣ ወለዚነ ሚን ቀብሊኩም ከእናንተ በስተፊት ከአደም ጀምሮ ያሉትን የፈጠረ በአጠቃላይ የፈጠረው እሱ ነውና ለዓለኩም ተተቁን ልትፈሩት ይከጀላልና ተገዙት። ተገዙት የምትባሉት ጌታችሁ ውለታ ውለዋል። ማን? አላህ። ምን አደረገ? አለዚ ጀዐለ ለኩም አልአርደ ፊራሻ ያ ምድርን ለእናንተ ምንጣፍ ያደረገ፣ ወሰማአ ቢናአ ሰማይን ደግሞ ጣራ ያደረገ፣ ወአንዘለ ሚነ ሰማኢ ማአን ከሰማይ ውሃን ያወረደ ዝናብን ማን ነው? አላህ ነው። ካወረደ ዋስ ፈአኽረጀ ቢሂ ሚነ ሰመራት ለእናንተ ፍራፍሬውን ቡቃያውን ምኑን አዛርቱን በአጠቃላይ ጤፍ በሉት እንዳገራችሁ እንደምትጠቀሙት እንደየቀያችሁ ያበቀለላችሁ የሰጣችሁ አላህ ነው። ለምን? ሪዝቀን ለኩም ለእናንተው ሲሳዩ ለእናንተ ቀለብ። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን እናንተ እያወቃችሁ በአላህ ላይ ቢጤዎችን አታድርጉ። ከአላህ ውጭ የሚጠቅሙ የሚነሱ ምን ሚላሉ አትበሉ። የፈጠራችሁ አላህ አላህን ተገዙ። ኢብኑ ከሲር የተፍሲሩ ሊቅ ምን ይላሉ? አልኻሊቁ ሊሃዚሂል አሽያ ሁወል ሙስተሒቁ ሊልዒባዳ ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ሰማይን ጣራ አድርጎ ምድርን ዘርግቶ ከሰማይ ውሃ አውርዶ ከምድር ፍራፍሬን የምግብ አይነቶችን ያወጣው እሱ ነውና አምልኮም ለማን ነው የሚገባው? ለአላህ ነው። ስለዚህ የፈጠረን የሚያበላን የሚያጠጣን የሚያለብሰን ካለንበት ጭንቀት የሚያድነን ሰላሙን የሚያመጣልን የሚንከባከበን ማን ነው? አላህ። ስለዚህ ምስጋና የምናደርሰው ለማን ነው? ለአላህ። ስንጨነቅ ያ ረብ የምንለው ማንን? አላህ። በሁሉም ሰዓት አላህ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቡል ዓለሚን ሰላቴም ሕይወቴም ስግደቴም እርዴም ሁሉም ሞቴም ለማን ነው? ለዓለማቱ ጌታ ለአላህ ነው። ላ ሸሪከ ለህ አጋር የለውም በዚህ ጉዳይ ላይ። ኢባዳን አምልኮን ለፍጡር ትንሽም ነጥሎ መስጠት አይፈቀድም። የአላህ ስልጣን ነው። ጀነት ለመግባት ነገ የውመል ቂያማ ለመዳን ወላሂ የመጀመሪያው ላይ በተለይ ትኩረት እናድርግ። ከሽርክ እንዝዳ። ስንጨነቅ ምን ስንልም አላህ ነው ጀሊሉ ነው የሚደርስልን፣ ከሱ ውጭ የሚደርስ ማንም የለም ብለን አላህን እንማጸነው። የዚህ ጊዜ ለስኬት እንበቃለን። አላህ ምን አለ?
መን አሚለ ሳሊሃን መልካም ስራን የሰራ ሚን ዘከሪን አው እንሳ ወንድም ወይ ሴትም ሆኖ ነገር ግን መስፈርቱ ምንድነው? ወሁወ ሙእሚን እሱ አማኝ ሆኖ በአላህ ላይ ያለው እምነት ጠንካራው ነው። ከአላህ ውጭ ማንም ሳይገዛ አማኝ ሆኖ መልካም ስራ ወንድም ይሁን ሴት ከሰራ ፈለኑሂየነሁ ሐያተን ጠይባ መልካም ህይወትን እናኖረዋለን አለ አላህ። ርዝቁ የሚያመጣው አላህ፣ ዱንያን የሚከፋፍተው አላህ፣ የኑሮ ውድነት ሲባል የሚያስተካክለው አላህ። በምን ምክንያት? እኛ ወደሱ ስንጠጋ፣ እሱን ስናምን፣ መልካም ቦታ ላይ ስንገኝ፣ ከከለከለን ቦታ ስንከለከል፣ ከወንጀል ስንርቅ አላህ ያንበሻብሸናል። ሪዝቁም ሁሉን ነገር ሊመጣ የሚችለው ከአላህ ጋር ባለን ግንኙነት ሲያምር ነው። አላህን ስናምጽ፣ ወንጀል ላይ ስንወድቅ፣ ወንጀል ላይ ስንጨማለቅ ምን ይወርሰናል? በላ ይመጣል፣ ድህነት ይመጣል፣ ጭንቀት ይመጣል፣ ጦርነት ይመጣል። የተለያዩ ነገሮች በወንጀል ነው የሚመጡት። እነዛ ነገሮች የሚነሱት ደግሞ በእስትግፋር ነውና ሽርክ ላይ ወደቅን ካለን ያ ረብ ካሁን በኋላ እስከዛሬ ሰራው ሰርቻለሁ፣ ምስጋና ላንተ ይገባ፣ ሐያቴን ሳትወስድብኝ፣ ሞት ሳታመጣብኝ፣ አሁን አይኔን ከፍቻለሁ፣ አሁን ነቅቻለሁ፣ ምህረት ለግሰኝ ጌታዬ ብለን ወደ አላህ እንመለስ። የሰው ሐቅ ምን በላ እንመልስ፣ ሪባ ምን በላ እንቶብት፣ የየቲም ገንዘብ ምን በላ እንመልስ። የቲምን መንከባከብ ነው ያለብን። ዛሬ ላይ አልহামዱሊላህ ብዙ ወንድሞች የቲሞችን የሚንከባከቡ፣ ኢድ ሲመጣ የቲሞችን የሚያለብሱ፣ የቲሞችን እንባ የሚጠርጉ የሚያስደስቱ ብዙ ወንድምና እህቶች አሉ። አላህ ያብዛልን እንደዚህ አይነቱ። አሚን በሉ። አላህ ያብዛልን። ሐቂቃ እንደዚህ አይነቶችን ልናበረታታ ልንደግፍ ይገባል። የኢድ ቀን ሐቂቃ አስተያስብ ቤት አንተ ሲታረድ የቲም ቤት ላይ ምንም ሳይታረድ እንባ ሲመጣበት አባቴ እኮ ቢኖር እኛ ጋር በግ ይታረድ ነበር ሚል የቲም ወላሂ ሊኖር አይገባም። አላህ ሀብቱን የለገሰ አቅም የለገሰ በአቅም ልክ አድርግ፣ አስደስት፣ እንባቸውን ጥረግ። አላህ ያንተን እንባ ይጠርገዋል። አላህ ካለህበት ጭንቀት መከራ ሲመጣ ይገፈትርልሃል። በድብቅ ሰደቃ አውጣ፣ በላን አላህ ይከላከልልሃል። ሰደቃ እኮ ጥላ ነው። ነገ የውመል ቂያማ ራሱ ጥላው ነው ይመጣል። መንከባከብ እንጂ እነሱን ልንበላ አይገባም። ነፍስን ማጥፋት፣ መግደል እንጠንቀቅ። ይሄ ለዚህ ምክንያቱ ሰበቡ ቅድም እንዳልኳቸው የተለያዩ ነገሮች አሉ። ግን ሶብረኛ መሆን። ቁጣ ሰዓት መጥፎ ነው። ቁጣ ሲመጣ አዑዙ ቢላሂ ሚነሽ ሸይጣን ረጂም ማለት፣ ከአካባቢ መራቅ፣ ውዱ ማድረግ። ሰይጣን የተፈጠረው ከእሳት ነው አይደል? እሳትን የሚያጠፋው ምንድነው? ውሃ ነው። ቁጣ ሲመጣ ውዱ ማድረግ፣ አካባቢውን መለቀ መሄድ፣ ራቅ ማለት ከዛ ቦታ። ለምን ይበርዳል። ትዳር ላይ ጭቅጭቅ ሲመጣ፣ ንትርክ ሲመጣ ቁጣ መጥፎ ነው። ለምን ተደፈርኩ ለምን ተባልኩ ብለ በቁጣ መጥፎ ሌላ እርምጃ ውስጥ ላለመግባት መጠንቀቅ። ሀታ ፍች ውስጥ ላለመግባት እንኳን ሌላ እርምጃ መምታት ይቅርና ሴቶች የአላህ አማና ናቸው። ፊት መምታት በእስልምና የተወገዘ ነው። የሚስት ሲሆን ደግሞ ከባድ ነው። የሴት ሲሆን ደግሞ ፊቷን ላትመታ፣ መጥፎ ጽንስ ስድብን ላሰድባት፣ በሰው ፊት ደግሞ ላታኮርፋት የሚስት ሐቅ ነው። አንቺም ደግሞ የባልሽን ሐቅ ጠብቂ፣ ትእዛዙን ጠብቂ፣ እሺ በይ፣ ታዛዡኝ። ሱጁድ ከአላህ ውጭ ቢፈቀድ ሚስት ለባላ ሱጁድ እንድታደርግ አዝ ነበር አሉ የአላህ መልእክተኛ። ትዳራችሁ ሰላም በረካ ያለው እንዲሆን ቁርአን ቤት ውስጥ ይኑር፣ ሐዲስ ቤት ውስጥ ይኑር። የነብዩን ሱና እንከተል፣ አላህን እንገዛ። ዛሬ የሸይጣን መዝሙሮች፣ ሙዚቃው፣ ዘፈኑ ምኑ ተለቆ ስፒከሩ ተገጥሞ ቤቱ ላይ የሙዚቃ አይነት ተገለጥ። እንዴት ነው ታዲያ በረካ የሚመጣው? ሸይጣን እንደፈለገ ይጫወትበታል እኮ። አልጊና ዳዕየቱ ዚና፣ ሙዚቃ ማለት የዚና ተጣሪ ትልቅ መሳሪያ ነው አሉ። አልጊና ዳዕየቱ ዚና፣ ሙዚቃ ማለት የዝሙት መጣሪያ መሳሪያ ነው። ኸምር የሚሰራውን ስራ ሙዚቃ ይሰራዋል። ልብ በሉ። ሰው ሲሰክር አቅሉን ይስታል አይደል? ምን ያደርጋል? ዝሙትም ምንም ይፈጽማል ሲሰክር። ሙዚቃስ ልክ ኸምር የሰራውን ይሰራል። አበድኩል ዘፈን ነው በአሁን ሰዓት። ወደ ዝሙት የሚገፋፋ ዘፈን ነው፣ ሌላ እኮ አይደለም። ወደ ዝሙት በቃ ና ዝሙት ውስጥ ና እያሉ ነው የሚዘፍኑ። ወደዛ የሚጣራ ነው። የዝሙት ተጣሪ ነው ሙዚቃ ማለት። ከሙዚቃ እንራቅ። ልጆቻችንን ከእንደዚህ አይነት ነገር እናርቃቸው። ስነ ምግባር አኽላቅ እናስተምራቸው። ነገ ወላጆቻቸውን እንዲያከብሩ፣ ታላላቆቻቸውን እንዲያከብሩ፣ ለጎረቤቶቻቸው፣ ለጓደኞቻቸው ምቹ ሰላም እንዲሆኑ ልጆቻችንን በዚህ ተርቢያ እናሳድጋቸው። ለማን ሲባል? ለራሳችን ጥቅም ሲባል፣ እኛን እንዲንከባከቡ። ስለዚህ በላዎች እንዲርቁን ከእንደዚህ አይነት እነዚህ 7 የተባሉት በሐዲስ ተገለጹ እንጂ አጥፊ ስራዎች እጅጉን ብዙ ናቸው። ዝሙት አልጠቀሰም እዚህ ጋር። የሚያጠፋ ስራ ነው ዝሙት። የወላጅ ሐቅ ከባድ ነው። የጎረቤት ሐቅ ከባድ ነው። አማና መጠበቅ፣ እውነትን መናገር፣ አለመዋሸት። ውሸት መዋሸት ከባድ ወንጀል ነው። የውሸት ምስክርነት ከባድ ወንጀል ነው። ዛሬ በውሸት በገንዘብ የሚገዛ ሰው አለ።
ያላየውን መስክር በል አው አይቻለው የሱ ሱቅ ነው የሱ ንብረት ነው እንደዚህ ነው እያለ የውሸት ምስክር በገንዘብ ይገዛል። ይሄም መስካሪውም ደግሞ በገንዘብ የተገዛ ነው ለትንሽ ለዱንያ ጥቅም ብሎ የሰው ሐቅን ለሌላ ሰው ሐቅ እንዲሰጥ ያደርጋል። እንጠንቀቅ። ከባድ ነው። በጥቅሉ ሰው እንዳለቅስብን ዛሬ ሰው እያለቀሰ ባለበት ሰዓት ላይ ከባድ ነው። የሚመጡት በላዎች በአጠቃላይ በወንጀል ነው። የመሬት መንቀጥቀጦቹ አዲስ አበባ ሳይሆን ከአዲስ አበባ ውጭ ላይ የሚከሰቱ ነገሮች እዚህ ምልክቶችን አላህ በተደጋጋሚ እያሳየን ነው። ይሄ ደውል ነው፣ እወቁ፣ ደውል ነው። ተመለሱ፣ በቃችሁ፣ ከወንጀላችሁ ታቀቡ፣ ይበቃችኋል። ስለዚህ አንድነታችን እናጠናክር፣ ለዲናችን ቦታ እንስጥ። ዛሬ ሂጃብ ይከለክላል። በተለያየ ክፍለ ሀገር ላይ ቦታ ላይ ተማሪዎችን ሂጃብ ሲከለከሉ ይታያል። ይሄ እኛ ድክመትም አለብን። ሐቂቃ አንድነታችን እናጠናክር። ወላጅም ደግሞ ብዙ ጊዜ እናገር ልፍስፍሳት ጠንካራው ከትምህርቷና ከሂጃባ ሲባል ትምህርቷም ሂጃቧን በል ሁለቱንም ነው። ትማራለች፣ ሂጃቧንም ትለብሳለች። ይሰግዳል፣ ይማራል፣ ትምህርቱንም ይማራል፣ ሰላቱንም ይሰግዳል እንጂ አይ ለምርጫ የሚቀርብ ነገር አይደለም። ሰላት የምንደራደርበት ነገር አይደለም። ሂጃብ የምንደራደርበት ነገር አይደለም። ነገር ግን አትማር አትበለው እንዳይማር አድርገው አይነት ነው ጫውታው። በአሁኑ ሰዓት ሙስሊሙ በትምህርቱ እየተጠናከረ ሲመጣ እንዳይማር እንቅስቃሴዎች ይደረጋሉ። እንቅስቃሴው በየቦታው ይደረጋል። ያን እኛ በአንድነት ልንከላከለው ይገባል። የኔ ልጅ አትማርም ትምህርት ጨርሳለች ወይ ለትምህርት አልደረሰችኝ ምን አገባኝ የሚባል የለም። በእስላም ቋንቋ ሁሉም ኃላፊነት አለበት። ኩልኩም መስዑሉን ኩልኩም ራኢን ወኩልኩም መስዑሉን አራኢየቲ። ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ተጠያቂዎች ናችሁ። ኃላፊነት አለ። የዲን ጉዳይ እኮ ነው፣ የከሌ የሚባል አይደለም። ዲን ነው። ስለ ዲናችን አላህ ይጠይቀናል። ማንም ጠጅ ቤት እየቀባ የሚሰክር አንድ አካል መጥቶ እንደፈለገ ሂጃብ የሚከለክል ምናምን ልንፈቅድለት አይገባም። በምንም መልኩ ሐቂቃ በምንም መልኩ በዚህ ላይ አንድነታችን ልናጠናክር ይገባል። ሰው እንዴት ተራቆት ይባላል? መራቆትን የከፈቀዱ መራቆትን መብት ነው ከተባለ ሂጃብ መልበስ ኒቃብ መልበስ መብቷ ነው። አስተማሪ አልፈትንም፣ ተማሪ አልፈትንም። ሁሉም በንጹህ አእምሮ ተምሮ ለሀገሩ የሆነች ነገር ማበርከት አለበት፣ ንጹህ ዜጋ መፈጠር አለበት ብላ ከፊትና የራቀች እህታችንን ዛሬ ሂጃብ ካለበሽ ሴሰኝነት ያለባቸው ይመስላል። የሴት ጸጉር ካላየን ካልተገላለጡ ዳሌ ምን ባት ካላየን እንደዚህ ይመስላል ስራቸው። ይህን ሲከለክሉ በጭራሽ የምንቀበለው ነገር አይደለምና ሁላችንም በዚህ ጉዳይ ላይ አንድ አይነት አቋም ሊኖር ይገባል። ልጆቻችንን ጠንካራ ተማሪ እናድርጋቸው። ሲማሩ ተምሮ ዲግሪውን ይዞ ዶክትሬት ይዞ ነገ ወደ ንግድ መላክ አይደለም፣ በተማረበት ቦታ እንዲያገለግል እንስራ። መጪው ትውልድ ጠንካራ ትውልድ እንዲሆን ማድረግ አለብን። የሚማረውን ትምህርት ለኢስላም የሆነ ነገር ሊያበረክት ለሀገሪቷ የሆነ ነገር ሊያበረክት አድርገን እንጂ ዲግሪ ተሰልቦ ያሁሉ ተምሮ የሁሉ አመት ጨርሶ ወደ ንግዱ ብቻ ለምንድን ነው ትምህርት ሚኒስቴር ማይኮን? ለምንድን ነው የሆነ ቢሮ ላይ ማይገባው? ሁሉም መገባት አለበት። አንድ እኮ የተከበሩ ኡስታዝ ካሚል ሸምሱ በገቡበት ቦታ ላይ አንድ ስለ ሂጃብ አነሱ፣ ጠየቁ። እንደሳቸው አይነት ብዛት ቢኖር አስቡ። ይህን ማድረግ ደግሞ የኛ ኃላፊነት ነው። ሜዳው ላይ ሳንኖር መጫውም ደግሞ ከባድ ነው። ሜዳውን ለቀነዋል፣ ባዶ አድርገነዋል። ሁላችንም ኃላፊነት አለብን። ሁሉም ለኢስላም በበኩሉን ማድረግ አለበት። ማዛ ቀደምተ ለሐጅ ዲን፣ አንተ ለዚህ ዲን ምን አበርክተሃል? ምን ሰርተናል? ሁሉም የበኩሉን ማድረግ አለበት። ሁሉም ዳዕዋ ነው። ዶክተር ሆነ በስነ ምግባር በጥሩ ሁኔታ ሰዎችን ስታክም በአኽላቅ በስነ ምግባር ስታክም ማን ነው ከሌ ዳዕዋ ነው። ስምህ ዳዕዋ ነው የሚያደርገው። ልክ ሲያጠፋም እንደሚወገዘው ማለት ነው። በሁሉም ቦታ ኃላፊነታችንን እንወጣ። ሰዓቱ ከዚህ በላይ በጣም ሄደዋል። አፉ በሉኝ። ያው ሐቂቃ ያለንበት እንትን ነው ይሄ እንድናገር ያደረገኝ። አላህ Subhanahu Wa Ta'ala የሁላችንም መጨረሻ አላህ ያሳምርልን። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala መልካሙን ሰምተው ጥሩን ከሚከተሉ ሰዎች አላህ ያድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።